ነው ብዬ ነገርሽ ነበር የምታስታውሺ ከሆነ ሰፈር አካባቢ ላይ እንተያየለን። ያው ትምህርት ቤትም እንተዋወቃለን። ማለት እዚህ አይደለም የተወለደችው፣ እኔ የነበርኩበት አካባቢ ላይ አልነበረም የተወለደችው። ሊያሳድጓት ነው ያመጧት አክስቶቿና አክስቶቿ ነው ዲቴል የማውቀው። እኔ እዚህ ያለው አክስቷና የአክስቶቿ ልጆች ነበር በደንብ የማውቀው። ከዛ ትምህርት ቤት ምናምን ስትግባቢ ያው ትግባቢያለሽ፣ በቃ የሀገር ልጅ አንድ ሀገር ልጅ ምናምን ትሆኛለሽ። ያው በዛ እንግባባ ነበር፣ ብዙ እንትን ባንልም እንግባባለን። ከዛን እሷ ወደ ሌላ አገር ሄደች፣ ማለት አረብ ሀገራት ምናምን ብዙ ጊዜ ቆየች እና የሆነ ሰው ቆይተሽ ስታገኙ ይቅርታ እንዴ ለኢልዳና ልንገራት፣ ኢልዳና ያለችበትን ሁኔታ እያጫወተች ምናምን ቀጠልን። በቃ በዛ በጣም ጓደኛሞች ሆነን ገባሽ። ያለችበትን ነገር ያለችበትን ሁኔታ ታወራኛለች እና በዛ በቃ ቤስት ፍሬንዶች ሆነን እናወራለን ምናምን፣ ያላትን ችግር የኔንም ምናምን ሁሉም ነገር እና በዛ መካከል ትመጣለች ወደ ኢትዮጵያ። ወደ ኢትዮጵያ ስትመጣ በቃ የገጠማት ነገር ብዙ ጥሩ አይደለም የነበረችበት ሁኔታ። በሰዓቱ ደግሞ እኔ ምኖር የነበረ ወደ አዲስ አበባ አካባቢ ነበርና ደውላልኝ የሆነ ቀን ደወለችልኝና ያለውበት ሁኔታ እንደዚህ እንደዚህ ነው፣ እንዲህ ችግሮች ገጠሙኝ እንዲህ ብላ ነገረችኝ ችግሮቿን። ከዛ ምን ችግር አለው ለምን ታዲያ ወይዛ ከምትሆኚ ያው የሷ ችግር ስለሆነ ነው ችግሮቿ ምናምን ብዬ እንትን እምለው መዘርዘር አይጠበቅብኝማ። ከዛ መጣች ወደ አዲስ አበባ እኔ ጋር እንድትመጣ አደረኳትኝ፣ እኔ ቤት ማለት ነው። የዛኔ ባለቤት እኔ ነፍሰ ጡር ነኝ፣ ባለቤቴ ደግሞ ሌላ ቦታ ነው ያለው፣ ሌላ ሀገር ማለት ነው። እና እኔ ጋር እንድትመጣ አደረኳት። እኔ ጋር አብራኝ ትኖር ጀመር። እንድትሰራ ማለት ስራዎች እንድትሰራ የሆነ አንዳንድ ስራዎችን ፈጠርና እሷ ወደ ደቡብ አካባቢ ነው ቤተሰቦቿ ያሉት። እዚህ እኔ መጀመሪያ ያለንበት አካባቢ ላይ ከነበሩት ካክስቶቿ ልጆች ጋር አረብ ሀገር ከሄደች በኋላ ተቆራርጣለች፣ ገብቶሻል፣ ተጣልታለች ምናምን እና እነሱ ጋር መምጣት መሄድም እንደማችል ምናምን ነግራኛለች ይዛኔ። ከዛ ቤተሰቦቿ ጋር ወደ ቀድሞ መጀመሪያ ወደ ትውልድ ስፍራዋ ሄዳለች እና እነሱ አካባቢ ደግሞ ይሄ የቡና የምናምን አካባቢ ነው። ስለዚህ ለምን ወደዚህ ቡና አምጥተን አንነግድም? ለምን አትነግጅም? ወደዚህ እየተላከልሽ ምናምን አልኳት። ኦኬ ያለች። እሷም ደስ አላት፣ ተስማማች ምናምን። ቡና እያስመጣች አዲስ አበባ ተነግዳለች ምናምን። ቡናውን የምንቀበለው ከምሽቱ 5 ሰዓት 6 ሰዓት ነው የሚደርሰው ባሱ ከዛ አካባቢ ሲመጣ ማለት ነው። የዛን ጊዜ እኔ ከሚገርምሽ የዛሬ 4 ዓመት ከምናምን ነው፣ ወንድ ልጄን እርጉዝ ነኝ እና ባለቤቴ እንዳይቆጣኝ ምን አደርጋለሁ፣ ልክ እሱ የሚደውልበትን ሰዓት ወይ ቀደም ብዬ ደውልለትና ስልኬን ዘጋለሁ ወይ ዳታ አጠፋለሁ። ምክንያቱም የት ነሽ በዚህ ሰዓት ለምን ወጣሽ ምናምን እንዳልባል ማለት ከእሷ ጋር ተያይዤ ሄድና ከስቴዲየም አንዳንዴ አልፎን ሄድና ስቴዲየም ሄደን እንቀበላለን፣ አንዳንዴ ጋርመንት ጋር ሲገጥመን እንቀበላለን። እንዲህ እያለን አብረን በቃ ጓደኝነታችን ሄደ። ከዛም የቦንዳ ስራ ጀመረች። እኔ ነበርኩት ኮንዶሚኒየም ቤት ውስጥ ነበርና ኮንዶሚኒየም ውስጥ እዛ ያለን እየዞርን ቦንዳ ጎረቤቶቼን ምናምን እኔ ወለድኩኝና ምን አለፋሽ ያው ተረጅኛልሽ አቡዬ፣ ሰው ወልደሽ የሆነ ሲያርስሽ ወይ አጠገብሽ ሲሆን የሚሰማሽ ስሜት አለ አይደል? በቃ የሆነ ፍቅር ያድርብሻል ስትወልጂ፣ በተለይ ባለው ነገር ማለት ነው። እና እኔ ወለድኩኝና አረሰችኝ፣ በቃ አብራኝ ማለት ነው። በቃ ሌሊት ልጁ ሲያስቸግረኝ ሁላ እያቀፈችልኝ ምናምን። ከዛ ያ ነገር ልቤ ላይ በቃ ገብቶሻል፣ ምንም በቃ ማይፋቅ የሆነ በቃ የሚከብድ ፍቅር ጫረብኝ ውስጤ ላይ ማለት ነው። ከዛን በዛ መካከል እኔ የሆነ ሀሳብ መጣልኝ። የባለቤቴ ጓደኛ እንዲህ ብዙ ቀን ዳሪኝ ከሀገርሽ ዳሪኝ ሀገርሽን ልጅ ምናምን ይለኛል። ከዛን እኔ እሺ የዛን ሰዓት ብዙ ቀን ሰምቼዋለሁ፣ ግን ብዙም እንደዚህ ሀሳቡ አልመጣልኝም እና አዋራኋት። ሳዋራት ጊዜ መጀመሪያ አይ እኔ አልሄድም፣ የሆነ የምጠብቀው ሰው አለ ከመጀመሪያ ከነበረችበት አረብ ሀገር የነበረ ማለት ነው። ከዛ ሲፈታ ሲመጣ ምናምን አለችኝ። ለምን አንቺ ህይወትሽ እንደዚህ እንትን ይላል? ለምን ያበቃል? ለምን እሱን በመጠበቅ ጊዜሽ ይቃጠላል? በቃ ያለሽን አማራጭ ሰጂ እንደዚህም ያልሽ ህይወትሽ እንትን ከሚል እንደገና እኔም ጋር ሆነሽ ያው ምንም እህትሽም ብሆን ጓደኛሽም ብሆን የሰው ቤት ኖረሽ የሰው ቤት ነው እያልሽ ህይወትሽ እንትን ከሚል ለምን በራስሽ እንዲህ አታደርጊም ምናምን አልኳትና እሱን አወራሁትኝ፣ የባሌን ጓደኛ ማለት ነው። ከዛም ሳወራው እሱ
እሺ ካመንሽበት ችግር የለም ምናምን አለኝ ማለት ነው። ግን እሷ ባትፈልግስ ሌላ እኔ ምን እንደምትፈልገው አይነት ሰው ባትሆንስ ምናምን ሲለኝ እዚህ ከመጣች በኋላ ብትክደኝስ፣ እሱም ያለው ውጭ ነው እዛ አንቺ ሀገር ነው ያለውና ብትክደኝስ ምናምን አለኝ። ኦኬ ብትክደኝስ ምናምን ለሚለው በቃ ከተስማማችሁ ትቀጥላላችሁ፣ ካልተስማማችሁ ግን የወሰድካትን ብር ትከፍልሃለች እና ትሰጥሃለች አልኳት። ለእሷም ነገርኳት፣ ለሁለቱም ማለት በቃ ተስማሙ፣ በዚህ ከተግባቡ ሊቀጥሉ ሊጋቡ፣ ካልተግባቡ ግን ሁሉም የራሱን ህይወት ይኖራል። እዛ ሲመጣ ካታር ስትመጣ ያወጣውን ወጪ እንደምትሰጠው ተነጋግረው ከዚህ ሄደች። ከዚህ ከሜዳው በፊት ልጨርስልሽ፣ ልክ እኔ ወደ ትውልድ ስፍራ የሚመልሰኝ ነገር ተፈጠረና አራስ ልጄን ይዤ እና ልጆቼን ሴቷን ልጄን ይዤ ወደዚህ ወደ ትውልድ ስፍራ የተመለስኩኝ። ስመለስ መጣች አብራኝ። ከዚህ ከአክስቶቿ ልጆች ጋር ተጋጭታ ነበር ብዬሻለሁ መጀመሪያ ማለት እንትን እንዳልነበራት እና ልክ እዚህ መጣን አብረን ሆነን ምናምን። እንደውም እሷ ቀደም ብላ መታ ቤቴን ሁላ ያስተካከለችልኝ ምናምን ናት። እኔ አራስ ልጅ ስለያዝኩኝ በሌላ መኪና ነው የመጣሁት፣ በጭነት መኪና መምጣት ስለማልችል ማለት ነው። ከዛ አስተካክላ ምናምን ጠብቃኝ እዚህ ሆነን የኳታር ፕሮሰሱ አለቀ። ኢቭን ብር እሷ በጥሬ የሆነ እዚህ ኢትዮጵያ ውስጥ የሚከፈላለ ለኤጀንሲ ማለት ነው። እሱን ብር የሆነ የእሷን ወርቅ ምናምን ሸጣ ብሩን እንትናለች። ባለቤቴ ደግሞ እዛ በሪያል አስቀየረላት። እዚህ ያለውን እሷ ከፈለች፣ እዛ የቪዛ የምናምን ግን እሱ እዛ ቻላት። ከዛ ልክ ጉዳዩ እንዳለቅ በቃ ማለት እንደተሳካላት ምናምን ከአክስቶቼ ልጆች ጋር እኮ ተነጋግሬ ተታርቅ ያለው እና ምናምን ብላ በቃ ምንም በማላስበው ሁኔታ ልብሷን ስብስብ አድርጋ ሄደች። ከዛ ያው እንደነገርኩሽ በቃ ልዩ ፍቅር ለእሷ አድሮብኛል እና በቃ ከፋይ ምናምን። በጊዜው ግን ያው ተረዳዋት፣ ምንም ቢሆን ስጋ ናቸው ምናምን ብዬ ተውኳት። ማለት በቃ እንገናኛለን፣ ትመጣለች፣ አወራታለሁ ምናምን። እነሱ ጋር ሆነች። መሄጃዋ ቀን ደረሰ፣ ተላቅሰን ምናምን ቻው ተባባልን። ከዛ ሄደች ኳታር ከመጣች በኋላ እናወራለን በስልክ ሁሉንም ነገር። ከዛም በፊት በቃ ቤስት ፍሬንድ ይሆናለች፣ ቤት አብራ ይኖራለች ብዬሻለሁ። ብዙ ነገሬን አሳውቃታለሁ፣ አወራታለሁ። ለሰዎች ትምህርት እንዲሆን የፈለግኩትም ይሄንን ነው እና ብዙ ነገሮችን አሳውቃታለሁ። ለምሳሌ አሁን አንዳንድ የቤተሰብ ጉዳይ ለባለቤትሽ የማትነግሪው ጉዳዮች አሉ አይደለ? ግን ደግሞ ከቤስት ፍሬንድ ከምትዩ ሰው ጋር የሆነ ሼር የምታረጊው ሲጨንቅሽ፣ ሲከፋሽ። በሳቱ ደግሞ እኔ ወሊድም ላይ ይሄ የወሊድ ዲፕሬሽንም ስለነበረብኝ በቃ በጣም ስጨናነቅ ምናምን አወራታለሁ ምናምን። እንዲቀልሽ ፈልገሽ የምታወሪው አይደል? ለሰው መተንፈስ የምትፈልጊው ነገር እንደዛ አደርጋለሁ ምናምን እና በቃ ከሄደችን በኋላ ያን ነገር እንዴት ሆነ ምናምን ስትለኝ እኔ በማብራሪያ በቃ እንደዚህ ነው እያልኩ እነግራታለሁ። ያለውን ነገር በሙሉ አሳውቃታለሁ። ከዛ በዛ መካከል እኔ ለምን እዚህ ይቀመጣሉ ለምን አልሄድም ወደ ካታር ልሽና ካታር ለባለቤቴ በቃ መምጣት ፈልጋለሁ፣ ለምን እንደዚህ እዚህ ቆያለሁ፣ አብረን እንሁን፣ ልጆቹ እዚህ እናቴ ጋር መሆን ይችላሉ አልኩትኝና ለእኔም ቪዛ ተገዛልኝና እኔም ወደ ካታር መጣ። ከዛ ወደ ካታር ስመጣ እሷ መዳን ቤት ነበረች፣ አልተገናኘንም። እኔ ደግሞ ከልጁ ጋር እስከዚህ ሆነዋል። እኔ ማውቀው ነገር ለካ የለም። በቃ ይኸውልሽ 3 ቀን ተገናኝተዋል። በ3 ቀን ውስጥ በቃ የሚፈጽሙትን ፈጽመዋል፣ እንትን የሚሉትን። ከዛ በዛዎቹ ወራት ውስጥ ተደባብረዋል፣ አይነጋገሩም። እሱም የነገረኝ ነገር የለም፣ እሷም የነገረችኝ ነገር የለም። ሁለቱ ምንም የነገሩኝ ነገር የለም። እኔ አብረው እንደሆኑ ነው ማውቀው። ሄድኩኝ። ስሄድ እሱን አገኘሁት፣ እሷን አላገኘሁትም። ያው እሷ መዳን ቤት ስራ ላይ ስለነበረች ስራ ላይ ትሆናለች በሚለው በቃ ዝም አልኩኝ፣ ቀጠልኩኝ። ከዛ ከሆነ ጊዜ በኋላ ያው ታወራኛለች ለእኔ ምናምን በቃ ትመጣለች። እንትን እንደማለት እንዲህ ነው ይሄ እንዳሰበልሽ ሰው ምናምን በቃ እንዲህ ነው እኔ እኮ ያንቺ እንደዚህ ምናምን በቃ አንቺ እኮ ለታሽ አንቺ እኮ እህቴ ነሽ አንቺ ምናምን ስትለኝ እኔ ለእኔ እህቴ ነሽ፣ እኔ የሚያሳለፍኩት ከአንቺ ጋር ብዙ ነገር አለ፣ ለምን አራስነት ቤቴን ሁሉ ነገሬን ሸፍነሽልኛል ምናምን እላታለሁ። እና እንዲህ ያለ እየቀጠልን በዛ መሀል እሱ ይነግረኛል፣ ገብቶሻል እንደማይገናኙ እንደማያወሩ ምናምን። ለምን ብዬ ስለው ሪዝን ብሎ የነገረኝ መጀመሪያ እሱ ሪዝን ብሎ የነገረኝ እሱ እንደገባች ከኢትዮጵያ ካታር እንደገባች የተቀበላት እሱ ነው። ከዛ ኢጃዛ ቤትም ያመቻቸላት እሱ ነው። ኢጃዛ ቤት ካሉ ሰዎች ጋር ትጋጫለች እና ትጣላና ወስደው ወይዛኑ ቀን ስራ አግኝተው መዳን ቤት ያስገቡታል።
ከዛ ከመዳን ቤት ስትወጣ ግን እሱን ሳታናግር እዛ መንዱም አለ አይደል ቪዛ የሚሸጠው ከቪዛው ጋር በአይዲ በመጨረስ ሰበብ ተግባብተው ነበርና እሱ ጋር ትሄዳለች። እሱን አናግራ እሱ ጋር ትሄዳለች። እሱ ጋር ሳትመጣ ማለት ነው። ከዛ እሱ ያ ነገር እንዳናደደው ምናምን ይነግረኛል። ነው እንዲያ ኦኬ እሺ ምናምን ብዬ እሷን ደግሞ ስጠይቃት አይ ዝም ብሎ እንደ አንድ ነገር ነው የተጋጨ ነው አንዳንድ ነገሮች እንትን ያልነው ምናምን አለ። እንዴ እኔ እሷ እህቴ ናት አምኜብክ ነው እንትን ያልኳትኝ። ካልተስማማን ብልሃል በእርግጥ ችግር የለም እኔ ብሩን እሷን ባከፍል እኔም እከፍልሃለሁ ብሩን ችግር የለም አልኩትኝ። እኔ ብሩንም አልፈልግም ግን እንደዚህ ነው አለኝ ማለት ነው። እሱ ያለውን ነገር አሳወቀኝ። እሷን ስጠይቃት በጭራሽ አለች እሱ ባለትዳር ነው ልጁ ባለትዳር ነው ምናምን እንዴት እንደዚህ ይለኛል ምናምን ብላ ጓ ነገር አለች። እሺ አልኩኝ። ከዛ በሌላኛው ቀን አልተገናኘንም ብዬሻለሁ ካታር ከሄድኩኝ ማለት ነው። በሌላኛው ቀን ነይ እኔ ጋ ትለኛለች። እሺ ብዬ ይሄ መንዱሟን ትልክልኛለች ቤቷ ድረስ እሱ ቤት ስለምትኖር። ከዛ መንዱሟ ካለውበት መጥቶ ይዞኝ ይሄዳል። ይዞኝ ሄድና የሆነበት ቦታ ላይ ኮፒ ነው የሆነ ነገር ላርግ ብሎ ከመኪናው ሲወርድ ስልኩ ይሄ ፊት ለፊት ይለጠፍ አይደል ምንድን ይባለው ቦርድ ነው የሚባለው የመኪና ላይ ጋቢና ላይ ፊት ለፊት ላይ እዛ ላይ አንደኛውን ስልኩ ቁጭ አድርጎ ሲሄድ ሚሴጅ ሲገባየው ሚሴጁ ማነው የኔ ጓደኛ ሚሴጅ ነው። ከዛ በጣም እኔ እውነቴን ነው የምነግርሽ ማለት ውሸቴም ምናምን አይደለም የእውነት ነው የምነግርሽ። እኔ የሰው ስልክ ነክቼ ማላቅም የራሴም ስልክ ሲነካካ አልወድም ምንም ሆኖ ሳይሆን በቃ አልወድም። ከዛ የዛን ቀን ግን የሆነ ልቤ ማለት እሱ የነገረኝ ነገር አለ ልቤ በጣም ተወሰወሰ። በቃ ጭንቅላቴ ልክፈተው ፓስወርድ ቢኖርስ ቢደርስብኝ ቢያቅብኝ ምናምን ብዬ እንዳልንገስ ስሞክረው ስልኩ ፓስወርድ የለውም። ከዛ ገብቼ ሳየው ያልሆነ ሜሴጆች ተላልከዋል ገብቶሻል ከዚህኛው ጋር ማለት ነው ከመንዱሟ ጋር። ከዛ ባለትዳር ነው ብላኛለች ምናምን ብላኛለች። በቃ መተንፈስ አቅቶሽ ያውቃል በቃ ማለት እሷ አታረግም ብዬ ስለተማመንኩኝ መተንፈስ አቃተኝ። በቃ ተቆራረጠብኝና እሱም እንዳያቅብኝ ፈራው ምናምን ግን እንዳላወቀ ሰው ሆኜ ማስክ አድርጌ ነበር የዛኔ። በቃ ምንም እንዳልተፈጠረኝ ምን ነው ሲል ተቀይረሻል ምን ነው አለኝ ሲመጣ እሱ ራሱ አረ ምንም ዝም ብዬ ነው ምናምን ስላለመድኩት አየሩ ከብዶኝ ነው ምናምን አልኩት እሸቴን። ከዛ ይዞኝ ሄደ እሷ ጋር። እሷን ሳያት በቃ መናገር ማቃተኝ ማልቀስን ፈለግኩ የሆነ ነገር። ከዛ አቃተኝ እሷ ጋር መቆየት። በቃ እሱ ባለቤቴ ስለሚመጣ ይጠብቀኛል እሱ ጋር ልሄድ ነው ምናምን ብዬ ቻኩዬ የዛን ቀን ተጠዳድፌ ወጣው። ከዛ እሷን አግኝቻት አላቅምና በቃ ብዙ ቀን ከራሴ ጋር ይኸውልሽ ተሟገትኩ። ልንገራት ሙያቴን አልንገራት ወይስ ምን ልበላት ምናምን እያልኩኝ ከራሴ ጋር ስሟገት ከረምኩኝና በኋላ በጣም ሲጨንቀኝ ባለቤቴን አማከርኩት። ከሊ ጋር የዛሬ እንደዚህ ወር እንዲህ ጋር አይቻለሁ ምናምን ስለው በጣም ደነገጠ። እንዴት አለኝ። እንደዚህ ብዬ ነገርኩትኝ እና ልንገራት ወይስ አልንገራት በቃ ጨነቀኝ። እኔ እንዳላወቀ ሆኖ ከእሷ ጋር መብላትም ከበደኝ አለመናገርም ከበደኝ። እንደገና እዛ ቤት ሚስቱ አግኝታበት ብትገላት ስለው ነገ ከምትሰጸቺ ለእሷ ምናልባት እሷ ብቻ መገደሏ ሳይሆን ያችኛዋም ህይወቷን ማጣቷን ስትሰሚ አንቺ ባለመናገርሽ ምክንያት እሷን ባለመናገርሽ ምክንያት ስትሰሚ እንዳይጸጽትሽ ጓደኛሽ ናት ንገሪያት አለኝ። ኦኬ ብዬ ከዛም በኋላ እሱ እንደሱ ካልኩት በኋላ አልነገርኳትም። በቃ አሰብኩበት ብዙ ረጅም አሰብኩበትና ደወልኩላት። እኔ ምልሽ አልኳትኛ እንዲህ እኮ የሆነ ቀን ይዛኔ የመጣው ቀን እንዲህ ሚሴጅ ስጽፊለት አይቻለው እሱም የጻፈልሽን ከፍቻ አይቻለው ስልኩ ፓስወርድ የለውም እዛ የሚያስቀምጠው ስልክና ምናልባት ድንገት ባለቤቱ ብታይ እና አንቺስ እንዴት ታደርጊያለሽ ባለቤቱስ ብታይ ትለቅሻለች ወይ ሌላ ነገር አይፈጠርም ወይ ምናምን አልኳት። ከዛ ስላት እኔ ከሱ ጋር አይደለም የሱ ጓደኛ ነው በሱ ስልክ መጥቶ ብሎክ አድርጌው ነበረ እኔን ፈልጎ ከዛ በሱ ስልክ መጥቶ ነው የሚያናግረኝ ምናምን አለች። ይሄ ለእኔ አያሳምነኝም። ሕፃን ልጅ አይደለም የሚታይሽ በትዳር 10 ምናምን ዓመት እንደቆየ ሰው አያሳምነኝም ለእኔ ግን በቃ እሺ አልኳት። ማለት በቃ ሀቡ ትረጅኛለሽ የሆነ ማጣት ማትፈልጊው ጓደኛ ኖሮሽ አያውቅም ላጣት ስላልፈለግኩኝ ምንም በቃ መከራከር አልፈለግኩም። አንቺ እንዲነሽ ማለት ሳይሆን በቃ ከቻልሽ ግን ከዛ ቤት ውጪ በቃ ህይወትሽ እንዳይመሰቃቀል ሌላ ታሪክ እንዳይፈጠር ከዛ ቤት ውጪ አልኳትኝ። እኔ አረ ምናምን እኔ እንትን የለኝም ከሱ ጋር አይደለም ምናምን አለችኝ።
የሚያውቁት ሰዎች ይኖራሉ። በነገራችን ላይ እዛ ኳታር ላይ የነበሩ ልጆች ስለዚህ ታሪክ የሚያውቁ ልጆች ይኖራሉ። ከዛ አለችኝ። እኔም ኦኬ ምናምን ብዬ በቃ ዝም ብዬ ስራዬን መስራት ጀመርኩልሽ። የምሰራው የነበረው ሆስፒታል ጽዳት ነበር እና እንደ አጋጣሚ ሰውየው 1 ወር ደሞዝ እየከፈለ 1 ወር ደሞዝ አልከፍል ሲለኝ ከሱ ጋር ተጣልቼ ደሞዜን ተቀበልኩና ስራዬን አቆምኩኝ። ደሞዙን ያዘ 2 ወር ያሰራሽና የ1 ወር ነው የሚሰጥሽ። ከዛ እንደዛ ሲያደርግ አቆምኩኝና ሌላ ስራ ወደ ቪላጆ ስራ ማስታወቂያ ወጥቶ ነበር። ቪላጆ ሄድኩኝና ስራ ለመቀጠር ተወዳደርኩኝ። ከዛ ተወዳደርኩኝና ገባው አለፍኩኝ። ሳልፍ እንትን ያስፈልገኝ ነበር። የኔ በሸክሲ ነበር ሄድኩት በመዳም ቪዛ ማለት ነው። ከዛ ያስፈልገኝ ነበርና የእሷ መንዱም ነው ለእኔ መንዱሜ ማለት ነው። ከዛ ጠየቅኩት እንደዚህ ወደ ቪላጆ መቀየር ነው ይቀይራሉ፣ ቪዛ ቼንጅ ነው የሚፈልጉት እንዲፈልጌ ነው ብዬ ስነግረው 3500 ሪያል አምጫለኝ። እንዴ እኔ ዓመት ባልሞላ ውስጥ መጥቼ እንዴ 3500 ሪያል አመጣለሁ? 3500 ሪያል አላመጣም። ለምን አመጣለሁ ምናምን ብዬ ከሱ ጋር ጸባለውበት ለእሷ ነገርኳት። ከዛ ለእሷ ስነግራት አረ ለምን በዚህ አጋጣሚ ቆይ የረሳሁትን የእሱ ሚስት አላቃትም ነበር። የዛን ቪላጆ ለመወዳደር ስንሄድ ስራ አታ ነበርና እሷም ይዘሻት ሂጂ ስራ የላትም ብላ ራሷ ትልከኛለች ከኔ ጋር ማለት ነው፣ ትልካታለች። ከዛ በዛ አጋጣሚ ከሚስትየው ጋር እንግባባለን እና ሚስትየው በጣም ምስኪንና በቃ የምታሳዝን ሴት ናትና እንትን ብለን በቃ ስታወራኝ ምናምን ታሳዝናለች እና በቃ ራሴን ሁሌ ለመወቅሰው ብታይ ራሴን ሁሌ በቃ ለምን እቺ ታሳዝናለች፣ እሷ ደግሞ የምታደርገው ነገር ይሄ ነው ምናምን ብዬ በጣም አዝናለሁ። በዛ አጋጣሚ ከሚስትየው ጋር ተዋውቀናል ልልሽ ነው። እና ሲከለክለኝ ለምን ከለከለኝ ብዬ እችኛዋን ጠየቅኳት። ለምን ትከለከለኝ ብዬ እችኛዋን ስጠይቃት እኔ አላቅም፣ እኔ እናገረዋለሁ ከአሁን በኋላ እንደዚያ ያደረግሽ ምናምን ቆይ እናገረዋለሁ፣ ምን ስለሆነ ነው አንቺን እንዲሚያደርግሽ የምን ብር ነው ምናምን አለችኝ። እኔ ምን አውቃለሁ በ5 ወሩ 3500 ብር 3500 ሪያል የምከፍለው በምን እንትን ነው ምናምን ብዬ እኔ ለእሷ ነገርኳት። ከዛ ሚስትየው ከኔ ጋር ሄደን አብረን ድጋሚ እንጠይቃት ልጅቷ እንደ አጋጣሚ እዛ ቪላጁ ያለችዋን ልጅ የመጫወቻው ስፍራ ያለችዋን ልጅ ያው ስም ላለመጥቀስ ነው ከኔ ጋር ተግባብታ ነበርና ለምን ሄደሽ አታናገሪልኝም ምናምን ትለኛል። ለምን አታናግሪያትም ለአንቺን እሷ ተባብራሽ ከሆነ ስትለኝ ኦኬ ብያት አብረን ይዣት ሄድኩኝ፣ የእሱ ሚስት ድጋሚ ማለት ነው። ከዛ እኔ አይደለሁም እኮ እሷ ኢንተርቪውን አድርጋ ስላለፈች ነው ምናምን ብላት አንቺ ስለምን ቶሎ አጨርሽ ማልፈሽ አይደል እንዲህ ስትለኝ እንዲህ እኮ ቪዛዬን 3500 ካልከፈልሽ ብሎ አልሰጣለኝ መንዱሜ ስላት ማነው መንዱሜ አምጩ ስልኩን አናግረዋለሁ ምናምን ትለኛለች። እሷ አምጩ ለምንድን ነው እንደዚህ የሚያደርግሽ ምናምን ስትል ሚስትየው ቅድም ትልና የኔ ባል ነው መንዱሟ ትላለች። ከዛ የኔ ባል ነው መንዱሟ ምናምን ስትል ነው እንዲያው በቃ እኔ እንትን እለዋለሁ አምጪ ቁጥሩን ለምን ታዲያ 3500 ብር ለምን እንደሚቀበላት ምናምን ብላ ተናገረቻት። እኔ አላቅም እሱን አሰራሩን አላቅም። ምስኪን ናት ሚስትየው በነገራችን ላይ። ከዛን እንትኗ ሚስትየው ሄደች፣ እኔ ደግሞ መጣው ደወልኩላትና መልሽ ለዛች ለጓደኛዬ እኔ ደግሞ አሁንም እንትን ብያለሁ ስልክ ቁጥር ስጪኝ ብላኝ ነበረ። እዛ ቪላጆ ምሰራዋለች ልስጣት ወይ የእሱን ስልክ ቁጥር አናግረዋለሁ ብላኛለች። ኢቨን ንግስቲ ወይኔ ቅርታ ስም ጠራው እሷ እንትን ብላኛለች ባለቤቴ ነው ብላለች ብላ ነግራታለች። እና ምን ይሻላል ምናምን ስላት እንኳን ነገረቻት ምን አባቱ ምናምን ትልልሽና ለእኔ ታስተኛኝና ለካ ለሱ ሚስትክ እኮ እንዲህ ተናግራለች ብላ ነግረዋለች። ገብቶሻል? ለራሱ ለሰውየው ማለት ነው ለመንዱሙ ማለት ነው። ከዛ በቃ እሱ ተቀያየረ፣ ላለመስጠት ብዙ እንትን አረገ፣ ብዙ መከራ ብዙ እንትን አደረገ። ከዛ በዛ መካከል እኔ ችግር ይገጥመኝና ወደዚህ እመጣለሁ ቤተሰቦች ጋር እዚህ ልጆቼ ጋር ማለት ነው። ችግር ገጥሞኝ ወደ ኢትዮጵያ ልመጣ ስል የመጨረሻ ሰዓት ላይ መታ ቻው በላኝ። በቃ ቻው ተባብለን ተሳስመን ምን ብለን በቃ ከዛ ነገር ስትወጪ ኢቨን በቃ እኔ ራሴ ነኝ የትኬት የምችልሽ ምናምን አለችኝ። ኧረ ችግር የለውም ምናምን ብዬሽ እኔ መጣሁ። እኔ በመጣሁ በሳምንቴ ሐሙስ ቀን ማታ ትጠብቅና ባለቤቴ ጋር ትደውላለች። ከዛ ባለቤቴ ጋር ትደውልለትና አሞኛል እና ድረስልኝ ናና ውሰደኝ ትለዋለች። ከዛ ምንድን ያመመሽ ይላታል። ምንድን ያመመሽ ሲላት
አይ እንደዚህ እንደዚህ በጣም አሞኛል፣ ሰው የለኝም፣ በቃ ራሴ ልስት ነው ድረስልኝ ምናምን ስትለው እኔ አይመቸኝም፣ ከካምፕ መውጣት አልችልም። ለምን ለብርሃን አትደውይላትም? ብርሃን ደውይላትና የምታውቀው ሴቶች ጋር ተደውልልሽና እነሱ ይምጡ ምናምን ይላታል። ከዛ ብርሃን ስደውልላት ስልኳ ቢዚ ነው፣ ኢሞ ላይ ስደውልላት ስልኳ ቢዚ ነው ትለዋለች። እኔ ሞክርላታለሁ። ጭራሽ አልሞከረችም እኔ ጋር ቢዚ ነው ስትለው ማለት ነው። ከዛ እኔ ሞክራለሁ ምናምን ትለዋለች ይላታል። እሺ ብሎ እሱ ደወለልኝና እኔ ምልሽ ጓደኛሽ ስሟን ጠርቶ ማለት ነው። ያው ጓደኛሽ ምለው ስሟን ላለመጥራት ነው። ጓደኛሽ ታመም ያለው ብላኛለች እና የምታውቂው ሰው ካለ ውሰጂላት፣ ስደውልሽ ስልኩሽ ቢዚ ስለሆነ ነው። ኧረ እኔ ጋር አልሞከረችም ምናምን አልኩኝና እኔ ትንሽ ቆይቼ ደወልኩላት። ስደውላት ይሄ ኖርማል የታመመ ሰው ሳይሆን ኖርማል ወሬ ያለ አይደል ምናምን ሰላም ነው እንዴት ነሽ እደውልልሻለሁ ብዬ እኮ ተጠፋፋን አይደል ምናምን አልችኝ። ለእሱ ደውዬለት ቢዚ ናት ብለዋለች ምናምን ስትለኝ አሃ ይሄ ነገር እንዴት ነው አልኩኝና ሰላም ነው አልኳት ደጋግሜ፣ ማለት ታመም ያለው እንድትለኝ ፈልጌ ማለት ነው። ሰላም ነው አልኳት ደጋግሜ። ሰላም ነው ደህና ነኝ፣ ኧረ እኔ ደህና ነኝ ምናምን አልችኝ። እኔ ምልሽ እኔ ጋር ደውለሽ ነበር ምናምን ስለ ኧረ አልደወልኩም አለችኝ። አይ አሁን እኮ የባለቤቴን ስም ጠርቼ ደውሎ አይ እንዲህ ታማ ነበርና ደውዬላት ቢዚ ነው ብላኝ ነው ምናምን ብሎኛል ስላት አዎ ቅድም እንትን ብሎ ምናምን ብላ ወዲያው ይሄ ድምፁ ወደ ታመመ ሰው ቀይር አረገችው። ከዛ ምን ሆንሽ ነው ምናምን ስላት አይ እንትን ብሎ አሁን እነሱ መተውልኝ ምናምን ስትል በቃ እሺ ቆይ አንዴ መልሼ እደውልልሻለሁ ብዬ ስልክ ዘጋውና የሰውየው ሚስት ጋር ደወልኩላት፣ የመንዱሟ ማለት ነው። ስደውላት ሄለው የት ነሽ ምናምን ስላት ከስራ እየወጣሁ ነው ኢጃዛ ግን መንገድ ላይ ነኝ ምናምን። ከዛ እንዴ ማሪን ጠፋችብኝ እኮ ወይኔ ስም ጠራልሽ እየረሳሁ ጠፋችብኝ እኮ እና ታማ ነው አልኳትኝ ስላት ጊዜ ኧረ አልታመመችም ሰላም ናት አሁን አውርተናል ምናምን ደህና ናት እሷ ቤት ናት እኔ ወደ ቤት እየመጣሁ ነው አለችኝ። ከሊትም አለች ብላ ሌላ ጓደኞቿን ስትነግረኝ የእሷም ስልክ ቁጥር ስለነበረኝ እሷ ጋር ደወልኩላትና እኔ ምንሽ ታማለች እንደዚህ ስልኳ እኮ ጠፋኝ ስለ ኧረ ይሰራ ነበር ስልኳ እኔ ሰው ጠብቃለሁ እናንተ ሂዱ ብላን እኔ ደግሞ ወጥቻለሁ ሌላ ቦታ ነኝ ትለኛለች እሷ። አሃ አልኩኝና መልሼ ስደውላት ስልክ አታነሳም፣ ስደውላት አታነሳም ስልክ። በሌላኛውም ቀን ሞከርኩኝ፣ ቀጣይ ቀን ሞከርኩኝ አታነሳም። ከዛ አንድ ጓደኛዋ ጋር ደወልኩኝና እኔ ምልሽ ለምን አስፈለገ እንዲህ ማድረግ እንዲህ ልታደርግ የፈለገችበት ምክንያት ምንድን ነው ብዬ ለእሷ ነገር ዲቴሉን ይሄንን ማለት ነው ነገርኳት። ይሄን ስልክ መደወሏን ባለቤቴ ጋር እንደዚህ እና ምን አስባ ነበር ምናምን ብዬ ስነግራት እሷ እቺ ጓደኛዋ ትደውለ ቆይ ጠይቃታለሁ እኔ እንዲህ እናንተማ እህትማሞች እኮ ናችሁ ምናምን ብላ ደውላ እንደዚህ ብለሻል ለምንድን ነው ስልኳን ማታነሽ ምናምን ስትላት ተያት በቃ እሷ በሌላ መንገድ አስባ ነው ምናምን ትላታለች ለእሷ ማለት ነው። ከዛ ለእኔ ደውለችልኝና አይ ያሰብሽበት መንገድ ብርሃን ልክ አይደለም እንዲህ ምናምን ስትለኝ እኔ እንደዚህ አላልኳትም። ያልኳት ለምንድን ነው እሱ ጋር የደወልሽበትን ምክንያት ንገሪኝ፣ አልታመምሽም ታመም ያለው ብለሻል፣ ስለዚህ ታመምሽበት ምክንያት ንገሪኝ ስላት ስልክ ዘጋች። ቆይ አንዴ ከዘጋው መልሼ እስክደውልላት ጓደኞቿ ጋር አጣርቼ ዘእምቢ ያለች መልሼ ስደውልላት አታነሳም፣ ምክንያቱም ጓደኞቿ ጋር አጣርቼ አልታመመችም አልኳትና እንዲያውም እኔ ይኸውልሽ ሌላ ነገር አይደለም ለእኔ አይደለም ምናልባት የዛችን ልጅን ሀቅ ስለደበቅኩኝ የእኔ ወደ እኔ መጥቶ እኔ ልከፍል ሊሆን ይችላል። ግን ደግሞ እግዚአብሔር በየዋህነት ስላደረግኩኝ እግዚአብሔር አንቅቶኝ ሊሆን ይችላል። እከሌ እሱ ጋር እንደዚህ ተፈጥሮ ከዛ የሆነ ሰው ነው ብላ አለችኝ። እንደዚህ ብዬ ስሙ ስጠራት ልጅቷ እስቲ ንገሪኝ ስሙ ስትለኝ እከሌ ስላት ያለችሽ ልጅ ደወለልኝ በጠዋት ያለችሽ እሱ እኮ ማለት የኔ ባለቤት ነው ትለኛለች። መጀመሪያ ስነግርሽ የምታስታውሽ ከሆነ እሱ ጋር አይደለም የምንደዋወለው የሆነው ብሎክ ያደረኩት ልጅ ነው በሱ ስልክ የሚደውልኝ ብላኛለች። እሱ ልጅ ለካ የዝችኛዋ ባል ነው ገባሽ? የዝች ጓደኛዋ ባል ነው። እኔ ማውቀው ታሪክ የለም እከሌ ብላ አለችኝ። እኔ ኢቭን ይህን እንኳን ይህን እያወኩኝ የደበኩላት ሰው ነኝ። ለምንድን ነው ወደ እኔ እንትን የምትመጣው? ያንን ስለደበኩ ይሆን እግዚአብሔር ሊቀጣኝ አስቦ በሷ በኩል ምናምን ብዬ እንትን አልኩኝ። እሷ ስትናገራት በቃ ሌላ ታሪክ ፈጠረችልሽ፣ ሌላ እንትን ሄደች፣ ሌላ በቃ ብዙ ታሪኮች ፈጣጠረች። ምን አለፋሽ? ከዛ ለባለቤቴ ደወለችለት። እስከዛ ድረስ እኔ የማውቀው ነገር ደወለችለትና እኔ የምልህ አንተ በጣም ጥሩ ሰው ነህ፣ መልካም ሰው ነህ እና ስለሷ የማታውቀው ብዙ ነገር አለ ልነግርህ የምፈልገው ስትለው እሱ ደግሞ እኔ ስለሷ የማላውቀው ታሪክ ካለ
ከራሷ እንድትነግረኝ ያደርጋለሁ። ወይም ማወቅ የሌለብኝ ታሪክ